አብዛኛው ሰው ተጨማሪ ገንዘብ ለማግኘት ቶሎ ነገሮችን ለማከናወን ፕላስ ራሱን ለማሳደግ ሞቲቬሽን የሚያስፈልገው ይመስላል። እውነታው ግን የሞቲቬሽን ችግር አይደለም። አብዛኛው ሰው የሚፈልገውን ውጤት እያመጣ ያልሆነው ትክክለኛ የሆነ ሲስተም ስለሌለው። አዎ እውነት ነው፣ ሞቲቬሽን ጥሩ ነው። ግን ለረጅም ጊዜ ነገሮችን ለማከናወን ሞቲቬሽን ምንም ይፈይድላችሁ ነገር የለም። ሞቲቬሽን ኤዘር ሊያስጀምራችሁ ይችላል ወይም ደግሞ ስደክሙ ስትፈዙ ሊያነቃቃችሁ ይችላል። ከዛ ውጪ ግን ኦነስትሊ ነው የምላችሁ ምንም ይፈይድላችሁ ነገር የለም። በዚህ ቪዲዮ ሼር ማድረጋችሁ እኔ ዴይ ቱ ዴይ አክቲቪቲ ላይ የምጠቀምባቸውን ገቤም በእጥፍ ያሳደጉልኝን ስራዬን ደግሞ በሀፍ የቀነሱልኝ ከዚህ የዘለለ ደግሞ ዊዛውት ሞቲቬሽን ሲስተማይዝድ በሆነ መንገድ ነገሮችን እንዳከናውን የረዱኝን ሲስተሞች፣ ቱሎች እና ፕላስ ደግሞ አንድ ስኪልም አለ። እነዚህን አራት ነገሮች ኢን ዲቴል እንዴት እየተጠቀምኩባቸው እንደሆነ ሼር አደርጋችኋለሁ። Did you know you can achieve any goal by building systems that use የምገለገልበት ለኔ የሚሰራ ሲስተም ቢልድ ማድረግ ስለቻልኩ። This video is all about how you can achieve more success in your personal or professional life by building ለማታውቁኝ ናሆም እባላለሁ። አሁን ላይ ከ15 ሰራተኛ በላይ ያሉት የቴክ ካምፓኒ ራን እያደረኩ እገኛለሁ። ይህንን ካምፓኒ ራን ከማድረግ ከጥቂት ጊዜ በፊት ራሴን ለራሱ በስርዓቱ ማኔጅ ለማድረግ እቸገር የነበርኩ ሰው ነኝ። እነዚህን ፕሮዳክቲቭ ሊያደርጉ የሚችሉ ነገሮችን ካወቅኩ ማስተር ካረኩ በኋላ ግን ነገሮች ከምታስቡት በላይ በፍጥነት እየሄዱ አሁን ላይ ያለሁበት ደረጃ ደርሻለሁ። ብዙ ነገር ሳላበዛባችሁ ቀጥታ እነዚህን ነገሮች በደንብ ሼር ላድርጋችሁ፣ ትጠቀሙበታላችሁ። የመጀመሪያው ቱል የሚሆነው ጉግል ካላንደር ነው። ስለ ጉግል ካላንደር እኔ አውርቼ መጥገብ አልችልም። ብዙ ሰው ለቨሬጅ ሲያደርጉ ይሄንን ነገር አላስተውልም። ግን ጉግል ካላንደር ከሚጠቅሟችሁ ነገሮች ውስጥ የመጀመሪያው ምንድነው ዴይ ቱ ዴይ አክቲቪቲያችሁን በስርዓቱ እንድትረዱ ነው የሚያደርጋችሁ። 24 ሰዓታችሁ ምን ላይ ያሳለፋችሁ እንደሆነ በስርዓቱ መረዳት ይጠበቅባችኋል። ብዙ ሰው ቱ ዱ ሊስት ይጽፋል። ይሄንን ነገር ላደርግ፣ ይሄንን ነገር ልሁን እያለ በጣም ብዙ ነገሮችን አሬንጅ ያደርጋል። እነዛ ነገሮች ለመረሳት የተለያዩ ነገሮችን በቀላሉ ለማለፍ በጣም ሲምፕል ናቸው። ጉግል ካላንደር ስትሪክት እንድትሆኑ ነው የሚረዳችሁ። አንደኛ ስትሪክት ከሆናችሁ በኋላ ደግሞ በጣም ይሄ የማስታወስ ችግራችን በትልቁ ነው የሚቀርፍልን። በጣም ብዙ ሰው ባይዘዌ ነገሮችን በቀላሉ ይረሳል። ጉግል ካላንደር እኔን ከረዱኝ ነገሮች ውስጥ ምንድነው? አንደኛ ጠዋት ተነስቼ ምን እንደምሰራ አልጠይቅም። ኤግዛክትሊ ካላንደሬን ነው የምከፍተው። ኤቭሪቲንግ በስልኬም ሲንክ አድርጌያለሁ፣ ኮምፒውተሬ ላይም አለ። ሁሉን ነገር በንድል አድርጌ ነው የምንቀሳቀሰው። ኖቲፊኬሽን ይልክልኛል። የሆነ ነገር ሪማይንድ ማድረግ ካለበት ሪማይንድ ያደርገኛል። የተለያዩ ፔመንቶች ካሉብኝ፣ የተለያዩ ሚቲንጎች ካሉብኝ እንረሳለን። የሰው ልጆች የአእምሯችንን ስራ በጥቃቅኑ እየቀነስን ካልሄድለት በስተቀር የተለያዩ ነገሮችን በአንዴ ማድረግ እንቸገራለን። ጉግል ካላንደር ኦርጋናይዝድ የሆነ ነገሮችን እያስታወሳችሁ ማድረግ ሳይጠበቅባችሁ ሁኔታችሁን፣ ቀናችሁ ማሳለፍ የምትፈልጉ ከሆነ በመጀመሪያነት ሪከመንድ የማደርጋችሁ ቱል ነው። ስለዚህ ዲቴል ነገር ከፈለጋችሁ ስለ ጉግል ካላንደር የሰራው ቪዲዮ አለ። እሱን ቪዲዮና ቼክ አድርጉት። ወደ ኔክስት ቱል እንሂድ። ሁለተኛው ቱል የሚሆነው ኢሬዝ ኤአይ። ስለ ኤአይ እንግዲህ የሆነ ብሮድ የሆነ ነገር አልነግራችሁም። ስፔሲፊክ ሆኜ ራሴ ፐርሰናል እየጠቀሙኝ ያሉትን ነገሮች ነው ነግራችሁ። ሁለት ቱሎችን ሰጀስት አደርጋችኋለሁ። እነዛ ቱሎች የመጀመሪያው ጀሚናይ ነው። ሁለተኛው ደግሞ ቻት ጂፒቲ ነው የሚሆነው። በጣም ብዙዎቻችን ኢትዮጵያ ውስጥ የምንጠቀማቸው ቱሎች ናቸው። ጀሚናይ እኔ ፐርሰናሊ አፕሪሺየት ከማድረገው ነገር ውስጥ ምንድነው ቀለል ያለ አማርኛም በስርዓቱ መረዳት መቻሉ ለብዙ ኢትዮጵያ ውስጥ ለምንኖር ሰዎች በጣም ስራ የሚያቀልልን ነው። ከዚህ የዘለለ ግን በጣም ትልልቅ ፊቸሮች አሉት ጀሚናይ ላይ። ከነዛ ውስጥ ምንድነው መሰላችሁ? አንሊሚትድ የሆነ ቻት ማድረግ ትችላላችሁ። ቻት ጂፒቲ ላይ እኔ ትንሽ የሆነ ቻሌንጅ ከሚያደርገኝ ነገር ውስጥ ምንድነው ሊሚት ያደርገኛል። ከሆነ ኮንቨርሴሽን በኋላ either I have to use premium ወይም ደግሞ ማቆም አለብኝ ሊሚቱ እስኪለቀቅልኝ ማለት ነው። ሌላው ነገር ግን ብዙዎቻችን ለቨሬጅ ያደረግነው ያለው ነገር አሁን ይሄን ምንድነው ይሄ ኢሜጅ ጀነሬሽን ሶፊስቲኬትድ የሆነ ነገር ውስጥ አንወሰደው። ለምሳሌ ብዙዎቻችን መጽሐፍ ማንበብ እንፈልጋለን፣ እንግሊዝኛ መጽሐፍ ማንበብ እንፈልጋለን። ሲምፕል ነገር ነው እየነገርኳችሁ ያለው። የሆነ 5 ፔጅ የመጽሐፍ ቴክስቱን ኮፒ አድርጋችሁ ብትሰጡት ወደ አማርኛ ኮንቨርት አድርጎ ይሰጣችኋል። የመጽሐፍ ማንበብ ለቨሬጃችንን ከፍ አደረገልን ማለት ነው። ና ኦንሊ ዛት እኔ አሁን ለምሳሌ ጀሚናይ ጋር በጣም ብዙ የምጠቀምባቸው ለቨሬጅ ማድረጋቸው ነገሮች አሉ። መጀመሪያ ላይ ጉግል ካላንደር እጠቀማለሁ ብያችኋለሁ አይደለ? ጉግል ካላንደሬን ልክ እንደ ፐርሰናል አሲስታንት ሆኖ ቼክ ያደርጋል፣ ይቆጣጠራል። የትኛው ሰዓት ክፍት ሆነ ሪፖርት ያደርግልኛል፣ ኢሜል ላይ ይልክልኛል። ከዛ ካስፈለገ ደግሞ አናሊሲስ ሰርቶ ፓስት 2 ዊክስ ምን ነገር ላይ ሞር ኢፈርት አውጥቼ እንደሰራው፣ ምን ላይ ደግሞ እንደቀዘቀዝኩ፣ የት ነገር ላይ ኢንክሪዝ ማድረግ እንዳለብኝ የተለያዩ ሞዶችን ክሬት አድርጊ ፐርሰናሊ ይጠቀማል። ጀሚናይ ጉግል ሪሌትድ ነገሮችን የምትጠቀሙ ከሆነ የተለያዩ ጉግል ካላንደር፣ እኛ ስፔሻሊ ጉግል ሺት በጣም በትልቁ ነው የምንጠቀመው። ይህንን ነገሮች ሂዶ ዳታውን ፊልተር ያደርግና ያነብና በጣም ስካይሮኬቲንግ የሆነ ነገር ነው ሪሰንትሊ የገጠመኝ ማለት። ከአንድ ዓመት ተኩል በፊት ሲምፕል ኤግዛምፕል ልንገራችሁ። አንድ ከስተመራችን እቃ ገዝታ ነበር ከኛ። እቃ ገዛችና ከአንድ ዓመት ኦልሞስት 11 ወር 12 ወር በኋላ እቃ ተበላሸባት። ለረጅም ጊዜ እቃው እኛ ጋር መጣ። ቢኮዝ የሰጠናት ዋረንቲ ፔፐር ቫሊድ የሆነ አይደለም የተሰጠበት መንገድ ማለት ነው። የከስተመሯን ዳታ ማግኘት አልቻልንም ነበር። የ2 ዓመት አካባቢ ዳታ ፊድ አደረግነውና የከስተመሯን ኢንፎርሜሽን ሰጠነው። ስሟን፣ ሎኬሽኗን አስገጠምኩበት ብላ የተናገረችውን ቀን ሰጠናት። ዊዝን 1 ሚኒት ነው የምላቸው በጣም ብዙ ብሎኮች በሺዎች የሚቆጠሩ ዳታዎች ፊልተር አውት አድርገው ለዚህ ሴት በዚህ ቀን እዚህ ቦታ ይሄ ሰርቪስ ተሰጥቷታል ብሎ አወጣለን።
ከስተመሯ ትክክለኛ የሆነ አገልግሎት ማግኘት ጀመረች ማለት ነው። ትንከውፈት እንግዲህ ይህንን ማኑዋሊ አንድ ሰው ያደርገው ቢባል ምን ያህል ቲዲየስ እንደሚሆን። በቀጣይነት እዚሁ ላይ እንግዲህ ሜንሽን ማድረግላችሁ ቻት ጂፒቲ ነው። ቻት ጂፒቲ እኔ ፐርሰናሊ ከምወድባቸው ነገሮች ውስጥ ምንድነው ትንሽ ኤክስፐርቲስ ያለው ይመስለኛል። ኦነስትሊ ከጀሚናይ አንጻር ሞር ዳታ ፊድ የተደረገ ይመስለኛል። እኔ ፕሪፈር የሆነ ኤክስፐርቲስ የሆኑ ስራዎችን ዴብዝ ያላቸው ስራዎችን መስራት ስፈልግ ቻት ጂፒቲ ጋር ነው የሚሄደው። ቻት ጂፒቲ ጋር ግን በጣም ብዙዎቻችን ከማናስተውላቸው ነገሮች ውስጥ ምንድነው አንደኛ ፐርሰናላይዝ ማድረግ እንችላለን። ጀሚናይንም ፐርሰናላይዝ ማድረግ እንችላለን። ከዛ በመቀጠል ደግሞ ፕሮጀክቶችን ክሬት ማድረግ እንችላለን። በጣም ብዙዎቻችን ማናስተውለው ምንድነው አሁን ዝም ብለን ነው አይደለ ቻት የምንጻጻፈው የተለያዩ ነገሮችን እንላለን። ግን ፕሮጀክት ክሬት አድርገን ለምሳሌ አንድ ፕሮጀክት እኔ ጋር እዚህ ጋር ስክሪን ላይ እንደምታዩት የሄልዝ ፕሮጀክት አለ። ከዛ ከሄልዝ ቀጥሎ ደግሞ ስለ ቫይራሊቲ ሶሻል ሚዲያ ላይ ስለማደርገው ጥናት የተለያዩ ቻቶችን በአንድ ላይ ዝርዝር የሚያስቀምጥልኝ ፕሮጀክት አለ። ከዚህ በመቀጠል ሲስተም ቢውልድ ለማድረግ እየሞከርኩ ነው። ካምፓኒ ላይ አውቶሜት የሆነ ነገር እንዲሰራ እያደረግን ነው። ከቻት ጂፒቲ ጋር ኢንዲቴል ዲስከስ እናደርጋለን፣ ስትራቴጂዎችን እናወጣለን። እነዚህ ሁለት ክሪቲካል የሆኑ ነገሮች ናቸው። ሌሎችንም በጣም ለቨሬጅ ማድረግ የምትችሏቸው ነገሮች አሉ። ግን አደ ቤዚክ እነዚህን ነገሮች ተጠቅማችሁ ኤአይ ላይ ያላችሁ ነገር ኢንሃንስ ማድረግ ትችላላችሁ። ኤአይ ላይ ነገሮችን በደንብ ኢንሃንስ አድርጋችሁ መስራት የምትፈልጉ ከሆነ ቀጣይ ሜንሽን ማድረግላችሁ ስኪል ደግሞ ኤአይ ላይ ያላችሁን ለቨሬጅ በደንብ የምታሳድጉ ነው የሚረዳችሁ። ወደ ሶስተኛው እንሂድ። ሶስተኛው ተች ታይፒንግ ነው። ይህንን እኔ በጣም ብዙ ሰው የቴክ ኢንዱስትሪ ላይ ያለው የቢዝነስ ኦነሮችም የሆነ ሜንሽን ሲያደርጉት አልሰማም። እኛ ካምፓኒ ውስጥ አሁን ለምሳሌ አብዛኛው ኦልሞስት ከ50% በላይ የሚገባው ሰራተኛ ኢቭን ከሚሰራው ስራ ጋር እንኳን ከታይፒንግ ጋር ማይገናኝ ከሆነ ታይፒንግ ማስተር እንዲያደርግ እኔ ፑሽ አደርጋለሁ። ታይፒንግ ፕሮዳክቲቪቲያችሁን በእጥፍ ነው የሚያሳድግላችሁ። ኤአይ ቅድም ሜንሽን አደርግላችኋለሁ አይደለ? ቡስት ያደርግላችኋል። የተለያዩ አይዲያዎችን ብሬንስቶርም ማድረግ ትችላላችሁ። ታይፒንግ ጋር ስትመጡ ግን ለምሳሌ አብዛኛው ሰው በጣም ስሎሊ ነው የሚጽፈው። እኔ አሁን ኖርማል ታይፒንግ አለ ኪቦርድ እያያችሁ ጻፉ አይደለም። አይ ፖይንት ተች ታይፒንግ ማለት ምንድነው? ስክሪኑ ጋር ነው ኮሚኒኬሽናችሁ። እጃችሁን መስላችሁን ትሬን ታደርጉታላችሁ። ፋስትሊ ነገሮችን ኢንሃንስ እንድታደርጉ ውጤት እንድታመጡ ይረዳችኋል ማለት ነው። አብዛኛው ሰራተኛችን ይህንን ነገር ማስተር እንዲያደርግ ክሪቲካል የሆነ ሮል ላይ የተቀመጡ ሰዎች ማስተር ማድረግ አለባችሁ። ኤዲተር፣ ሶሻል ሚዲያ ማናጀር ሊሆን ይችላል። ከዛ በተጨማሪ ደግሞ አካውንታንታችንም ዳታዎችን ቶሎ ብላ ዳታ ሺት ላይ እንድታስገባልን ጉግል ሺት ላይ እንድታስገባ ማስተር ማድረግ ያለባቸው እንደ ስኪል የምናስቀምጣቸው ነገሮች ናቸው። ታይፒንግን ማስተር ለማድረግ እኔ ፐርሰናሊ ሰጀስት ማድረጋችሁ ነገሮች ምንድነው? ፈርስት typing.com የሚባለው ዌብሳይት አለ። እዛ ጋር ሄዳችሁ ቤዚክ የሆኑ ነገሮችን መጀመር ትችላላችሁ። ኤአይ ላይ ፕሮምፕት ማድረግ የምትፈልጉ ከሆነ እንግዲህ ቶሎ ማትጽፉ ከሆነ ቮይሱ ስቲል ለስ ነው። በቮይስ ኮሚኒኬት ስታደርጉ የምትፈልጉት ሪዛልት ያመጣላችሁ። እኔ ሪከመንድ ማድረገው ምንድነው? ሞር ዲቴይልድ በሆነ መንገድ ፕሮምፕት ስታደርጉለት ስትጽፉለት ሞር ሪዛልት ታገኛላችሁ። እኔ አብዛኛው ቴክ ኢንዱስትሪ ላይ ሶሻል ሚዲያ ላይ መስራት የምትፈልጉ ሰዎች ከሆናችሁ አትሊስት 50 ወርድ ፐር ሚኒት መጻፍ አለባችሁ። ለምሳሌ ቴሌግራም ላይ ቴክስት መጻፍ ካለባችሁ ያንን ቴክስት 2 ደቂቃ የሚወስድባችሁን ቴክስት ወዘን 30 ሰከንድ ማሳነስ ትችላላችሁ። ስክሪፕትም ስታዘጋጁ የተለያዩ ዳታዎችን ፊድ ስታደርጉ ሜይንሊ ደግሞ ኤአይ ላይ ኮሚኒኬት ስታደርጉ ታይፒንግ በጣም ክሪቲካል ነው። ሂዳችሁ አሁኑኑ ስኪላችሁን typing.com ላይ ሬጅስተር አድርጋችሁ ኢንሃንስ ማድረግ ጀምሩ። የመጨረሻችን የሚሆነው ሲስተም ማለት እኔ ፐርሰናሊ ለቨሬጅ ካረኩባቸው ነገሮች ውስጥ አንዱ ነው። ብዙዎቻችሁ ይህንን ነገር ምናልባት አፎርድ የማታደርጉት ከሆነ ቀስ ብላችሁ መጀመር ትችላላችሁ። ግን መልቲፕል ዲቫይሶችን መጠቀም እኔ ፐርሰናሊ አሁን ለምሳሌ 3 ስልክ ነው የምጠቀመው። ኦፊሴ ጋር በምጠቀምበት ሰዓት ስንቀሳቀስ ደግሞ 2 ስልክ ነው የምጠቀመው። ፕላስ ደግሞ ፒሲ አለ። መልቲፕል ዲቫይሶችን ለእያንዳንዱ ስራ ካታጎራይዝ ማድረግ ማለት ነው። ለምሳሌ ይሄኛው እዚህ ጋር የምታዩት ስልክ ከባንክና ከስልክ ኮሚኒኬሽን ውጪ ፕላስ ደግሞ ቻት ጂፒቲ ያለው ከዛ ውጪ ምንም ነገር የለው። ውስጥ ላይ ብትገቡ ብሮዝ ብታደረጉ ሌላ የምታገኙት ነገር ዩቲዩብ፣ ሶሻል ሚዲያ ኤኒቲንግ እዚህኛው ስልክ ጋር ሪሙቭ ተደርጓል። ከእንደዚህ አይነት ዲስትራክሽን መራቅ ስፈልግ ይህንን ስልክ ይዤ ነው የምንቀሳቀሰው። ይሄኛው ደግሞ ለቀረጻ እንጠቀምበታለን። አንዳንድ ጊዜ ደግሞ ቴሌግራም ላይ አንዳንድ ሜሴጆችን ኮንቨርሴሽን ማድረግ ስንፈልግ ደግሞ ይህንን ስልክ እንጠቀማለን። አንድ ደግሞ ዴዲኬትድ የሆነ ሶሻል ሚዲያ ላይ ኮሚትድ የሆነ ደግሞ ይህ ሶስተኛው ስልክ ይኖራል ማለት ነው። ያ ደግሞ ብዙ ጊዜ ኦፊስ ላይ ነው የምጠቀመው። ያንን በሳምንት 1 ጊዜ ወይ 2 ጊዜ ነው የማወጣው። ያንን ምንድነው ማርኬቲንግ ለካምፓኒያችን ስንሰራ የተለያዩ ሪሰርቾችን እንሰራበታለን። እያንዳንዱ ሶሻል ሚዲያ ፕላትፎርሞች ላይ እየገባን ፒሲ ደግሞ ሜይንሊ የስራ ዲቫይስ ነው። አሁን ስልክ ብያቸዋለሁ፣ ለኮንቨርሴሽን እንጠቀምበታለሁ። ከዛ ፋይናንስ ነገሮችን አንድ ለማ ፒሲ ደግሞ ሜን የሆኑ ስራዎችን ስክሪፕት ሊሆን ይችላል፣ ከኤአይ ጋር ያሉ ነገሮችን ስትራቴጂ ለማውጣት ከዛ በተጨማሪ ደግሞ የተለያዩ ዲቴል የሆኑ ነገሮችን ሪሰርች ለማድረግ ፒሲ ነው የምንጠቀመው። ቪዲዮ ኤዲት ለማድረግም ፈርዘር የሆኑ ነገሮችን በፒሲ ነው የምንሰራው። አፎርድ ማድረግ ከቻላችሁ መልቲፕል ዲቫይስ ብትጠቀሙ ኢዝ ክሪቲካል። ይህንን ያልኩበት ምክንያት ልንገራችሁ። ብዙዎቻችን አናስተውለው። አብዛኞቻችን ፕሮግራም ተደርገናል። የሆነ ስልካችንን አውጥተን መስላችን የሚያደርገውን ነገር ራሱ ያውቃል። የሆነ ሳታስቡት ቲክታክ ላይ ገብታችሁ ታውቃላችሁ አይደለ? ሳታስቡት ዩቲዩብ ላይ ገብታችሁ ታውቃላችሁ አይደለ? እኔ ፐርሰናሊ ኢንቫይሮንመንትን ዲዛይን በማድረግ አምናለሁ። ኢንቫይሮንመንት ላይ ወደዛ ነገር የሚከቱኝ ነገሮች ውስጥ ከሌሉ
እኔ ፐርሰናሊ ያንን ነገር ትሪገር ላይ ያደርገኝ አይችልም። ይህንን ነገር ዲዛይን ያደረኩት ምንድነው በጣም በተደጋጋሚ ሶሻል ሚዲያ ላይ የሆነ ሳላስበው ራሴን አገኘዋለሁ። ረጅም ደቂቃ አጠፋለሁ። የተለያዩ አላስፈላጊ ነገሮችን ኮንሱም ሳረጋ ያለው ኦኬ the first thing ምንድነው ዲቫይሶችን ስፕሊት ማድረግ እችላለሁ? አልችልም ነበር። ሶ ምን አደረኩኝ? ቀጥታ አላስፈላጊ የሆኑ አፕሊኬሽኖችን አንኢንስቶል ማድረግ። ሲምፕል የሆነ ስትራቴጂ ለራሱ አፕላይ ማድረግ ትችላላችሁ። በሳምንት አንድ ጊዜ ሶሻል ሚዲያ መጠቀም የምትፈልጉ ከሆነ ሶሻል ሚዲያችሁን የምትጠቀሙበት ግን ተጠቀሙና አንኢንስቶል አድርጉት። አንኢንስቶል አድርጋችሁ ከዛ ኔክስት ዊክ ሪኢንስቶል ለማድረግ ሞክሩ። ስቲል ትልቅ የሆነ ዊል ፓወር ይፈልጋል፣ ግን ከዊል ፓወር የዘለለ ኢንቫይሮንመንትን ዲዛይን በማድረግ ፐርሰናሊ ያምናለው። ሶ አፎርድ ማድረግ ከቻላችሁ መልቲፕል ዲቫይሶችን ተጠቀሙ። አፎርድ ማድረግ ካልቻላችሁ ደግሞ ስልካችሁ ላይ ያለው ነገር እናንተ የምታደርጉትን ነገር ይወስነዋል። ምንም ነገር አድርጉ። ራሴን እቆጣጠራለሁ እንደዚህ ነው ምናምን ብላችሁ ብታስቡም በስርዓቱ ዲዛይን ካላረጋችሁ ስልካችሁን ኮምፕሊትሊ ዲስትሮይድ የሆነ ጊዜያችሁን ሳታስቡት ገንዘብ ለቨሬጅ ማድረግ እየፈለጋችሁ ስራ መስራት እየፈለጋችሁ የተሻለ ነገር መማር እየፈለጋችሁ ሳታስቡት ጊዜያችሁ ይሄዳል ማለት ነው። እነዚህ ነገሮች እንግዲህ ፐርሰናሊ እኔን ከምታስቡት በላይ የረዱኝን ገቤም በእጥፍ አሳድገውልኛል። ከዛ በዘለለ ደግሞ ፕሮዳክቲቪቲ ስራ ላይ ኳሊቲ የሆነ ነገር እንዳገኝ ረድተውኛል። ሶ እነዚህ ነገሮች ሆፕፉሊ ይጠቅሟቸዋል ብዬ አስባለሁ። እስኪ እናንተ ሌላ የምትጠቀሙት እንደ ስኪል እንደ ሲስተም ወይም ደግሞ እንደ ቱል ለቨሬጅ ያደረጋችሁ ያላችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልን። ይህን ነገር እጠቀማለሁ በእንደዚህ አይነት መንገድ ረድተውኛል ብላችሁ ከስራ አሳውቁን። ቀጣይ ቪዲዮ ላይ እንግዲህ አዳዲስ ነገሮችን ይዘን እንመጣለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።